እሷ ጥሩዋ ጓደኛዋ እንደሆነች ነው እንጂ የምታውቀው ይሄ ሁሉ በደል እያደረሰችባት እንደሆነ አላወቀችም። ጓደኞቿ በተደጋጋሚ ሊነግሯት ሞክሯል። ኢዛናም ሊነግሯት ሞክሯል። መቅደስ አትሆንሽም፣ ለአንቺ ጓደኛ ልትሆን አትችልም፣ በጣም መጥፎ ሴት ናት ብሎ ቢነግራትም ትንሽዬ ልትነቃ አልቻለችም። በዛ ላይ ደግሞ ቪዲዮ ሰው ልትገል የነበረው ወይም ደግሞ ሰው ገላለች ተብሎ ነበረ። ያን ቀን ሰክሮ ሊደፍራት ሲል መሬት ላይ ወድቆ ነበረና ያን ቀን ቪዲዮ ቀርጻ ነበረ መቅደስ። በዛ ቪዲዮ እንግዲህ እሷን እያስፈራራሁት ነው። ቪዲዮን አሳይቶ ትንሹ ከቅዱስ ጋር እንድትሆንና መቅደስ ደግሞ ከኢዛና ጋር እንድትሆን ነው የሚፈልጉት። ያ ሁሉ ሴራ ግን እያሴሩ ያሉት መቅደስና የመቅደስና የትንሹ አፍቃሪ ነውና ስሙ በደንብ አልተያዘልኝም ገና አዲስ ድራማ ስለሆነ ማለት ነውና። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። እኔ ውድና ወርቅ ሆናችሁ ቤተሰቦች ትንሿ አዲስ ተከታታይ ድራማ ክፍል 3ን ይዤላችሁ መጥቻለሁ። ክፍል 3 ላይ እንግዲህ ትንሽዬ ከኢዛና ጋር ከመኖር ከጀመረች ትንሽ ቆይታለች እና እሷ መኖር ከጀመረችበት በማግስቱ ምናምን ነበረ የኢዛና እናት የመጣችው። ኢዛና ለትንሽዬ በጣም ጥሩ ቦታ አለው፣ በጣም ያፈቅራታል፣ ለእሷ ብዙ ነገር አድርገዋል ማለት ነው። እና አሁን ደግሞ ጓደኞቿ እንግዲህ እሷን ለመጉዳት በተለይ ደግሞ መቅደስ እሷን ለመጉዳት ማታረገውና ማትቆፍረው ጉድጓድ የለም። ተመልሳችሁ ደግሞ እሷ አሁን ቤት ገብታለች። በቃ ከኢዛና እናት ጋር ተስማማች ማለት ትንሽዬ በጣም ነው የምትጎዳው፣ በጣም ነው የምትሰቃየው። ሴትዮዋ ከመጀመሪያም ጀምሮ ትንሿን አልወደደቻትም። ምክንያቱም ያልወደደቻት የቤት ሰራተኛ በመሆኗ እና እዛ ቤት ውስጥ ደግሞ ኢዛና በጣም ትልቅ ቦታ ስለሚሰጣት በዛ ምክንያት አልወደደቻትም እና ብዙ በደሎችን እያደረሰችባት ነው። ትንሽዬ እንግዲህ መከራው በዝቷል። በጣም ነው የምታሳዝነው። ጽናት ላይ እንግዲህ ብዙ መከራዎች ሲደርሱባት ጽናት ብዙ ጊዜ ስትመታት ምናምን ነበር ከዛ ቤት ተባራ እንደ አዲስ እንግዲህ ይሄን ድራማ ይዞ የመጡት ማለት ነው። ግን ይመቻቸው፣ በጣም ምርጥ ድራማ ነው። እንደዚህ ከቀጠሉበት ደግሞ በደንብ አድርጎ ይታይላቸዋል ብዬ አስባለሁ። ትንሽዬ ደግሞ አሁን መንቃት አለባት፣ የመቅደስን ክፋት ማወቅ አለባት ቢያንስ ማለት ነው። የእናትየውን እንኳን የምትችለው አይመስለኝም። ከዛ ቤት ልውጣ ብትልም ኢዛና አይሆንም ብለዋል። ስለሚያፈቅራት ከሱ እንድትርቅ ስለማይፈልግ ከሱ ጋር እንድትኖር ነው የሚፈልገው እና እንግዲህ አሁን ራሷ ስታ ወድቃለች፣ ደህና ትሆናለች ብዬ አስባለሁ።